ናፊባ ክፍል 7 ደራሲ አምባዬ ጌታነህ ተራኪ ኢልሃም ፈሪድ መርጣችሁ ስለምትከታተሉን እናመሰግናለን። ይህን ቤት ሰብስክራይብ፣ ላይክ እንዲሁም ሼር በማድረግ ቤተሰብ ይሁኑ። ወደ ታሪኩ። ያንተ ደስታና ሀዘን በሌሎች እጅ የሚወሰን መሆን የለበትም። እንደዛ ከሆነ ተጎጂው አንተ ነህ። በህይወት ውስጥ ሰዎች ይመጣሉ፣ ይሄዳሉ። ወደ ህይወታችን ውስጥ የሚመጡና የሚሄዱ ሰዎች በአመጣጥና አካሄዳቸው መሃል ያስደሰቱን ወይም የሚያሳዝኑን ሊመስል ይችላል። ሁሉም ግን ህይወታችን ውስጥ የሚያሳርፉት ቀለም አለ። እነዚህ ሰዎች ወደ ህይወታችን ገብተው መቀባት ያለባቸው የህይወት ቀለም እንዲቀቡ ተጽፎ ነበርና የሚጽፉትን የትውስታ ስክሪፕት ጽፈው ሄደዋል ወይም እየጻፉ አሉ። የጻፉት ነገር የሚያስደስትም ወይም የሚያሳዝን ሊሆን ይችላል። በቀቡ ቀለም ለማዘን ወይም ለመደሰት፣ ለመማር ወይም ለማማረር ምርጫው የኛ ነው። ራስን ስትሆን ህይወትን መቀበል ትችላለህ ማለት ነው። ህይወትን መቀበል በምክንያት ሰፌድ መቀበል ስትጀምር መኖር የሚባለው እንዴት እንደሆነ በትንሹም ቢሆን የገባህ ግዙፍ ትሆናለህ። ይህም ባደረክ ጊዜ ከግራም ከቀኝም የሚነፍሰው ነፋስ የሚያረሳርስህ እንጂ የሚገረስስህ አትሆንም የሚለውን የህይወት ፍልስፍናዋን ነግረኝ የኔን ምላሽ እንኳን ለመስማት ሳትፈልግ ፊቷን የፈገግታ ፀሐይ አልብሳ ነበር ወደምትሄድበት ተነስታ ሄደችው። ከዛ በኋላ እሷን የማየት ፍላጎቴ እየናረ እያየኋት እየናፈቀችኝ በልቤ ውስጥ አንድ በአንድ ድንኳኗን እየተከለች መኖሪያን ቀልሳ ቁጭ አለች። ሲያም በዚህ መልኩ ነው የልቤን በር ከፍታ የገባችው። ከዛ በኋላ ለሷ ውበትና አነጋገር ዘዬ ፍልስፍና ተገዛው። ውበቷን አስተሳሰቧ ተደማምሮ እኔን የሷ ተገዥ አደረገኝ። እኔን የሷ ለማድረግ ከሷ ህይወት ፍልስፍና የሚቀረን ድርጊት ሁሌ እያደረኩኝ ጥረቴን ቀጠልኩ። እሷ ግን ግትር ነበረች። ከሌሎች ሰዎች የተለየችና አስተዋይ ደግሞ ነበረች። አለት አህመድ የሲያምን የቀደም የተዋወቀና የፍቅር ትውስታ በፈገግታ ታጅቦ ካስቀመጠበት አይምሮ ብራናው ገልጦ እያነበበ አተራረኩ በወቅቱ ያለ እንጂ በጭራሽ እያስታወሰ አይመስልም። ለሱ እያንዳንዱ ቃላትና ድርጊት አሁናዊ እንጂ ትላንት አይደለችም። ኬዞች በጣም ተደራርበውብናል። የመኪናውን ጉዳይ የሚያጣራ ሰው ማሰማርተናል። ነገር ግን እስካሁን አንድን ፍንጭ አላገኘንም አለ አንድ በሰላሳዎቹ እድሜ ክልል መጀመሪያ የሚገኝ መርማሪ ጉዳዩን በፍጥነትና በግልጽ ለማብራራት እየሞከረ። አውቃለሁ ግን መረጃ አጣን ብለን እጃችንን አጣምረን አንመለከትም። ስለዚህ ምርመራችንን እንቀጥላለን የሆነ ፍንጭ እስክናገኝ ድረስ ማሰሳችን ይቀጥላል ብሎ ሻኛ ኢንስፔክተር ሻንግዛው የመስፍን ቢሮ ላይ ካመጣቸው ፋይሎች ማፋጠጥ ጀመረ። በርካታ ሰነዶች ተሰንደው በጥቁር ፋይል ማስቀመጫ ተቀምጠዋል። ሁሉንም አንድ በአንድ እየተመለከተ ያያቸው ለየብቻ የሰነዱ ማስቀመጫ ላይ ያስቀመጠ ሐሳቡን ቀጠለ። በአንድ ጥራዝ ውስጥ ከተቀመጡ ወረቀቶች ተፋጦ ቀረ። ወረቀቱ ደረሰኝ ሲሆን የበርካታ መኪና ኪራዮች የተፈጸመበት ክፍያ ነው። ክፍያው ደግሞ በራሱ በመስፍን ስም ነው የተከፈለው። ከነዚህ መኪኖች አንደኛው እሱ ሲከታተል የነበረው እንደሆነ አሰበ። የሁላቸውንም ታርጋ አንድ ባንድ ይመለከት ጀመር። ነገር ግን እሱ የሚፈልገውን የመኪና ሰሌዳ ቁጥር ሊያገኘው አልቻለም። የሁላቸውንም የመኪና ታርጋ ቁጥር ለብቻ በወረቀት ጽፎ አስቀመጠ። እሱ ከመጠን በላይ ብሪተኛ ስለሆነና በከፍተኛ መጠን በራሱ ስለተማመነ ነው ለዚህ የተዳረሰው። ስለዚህ አንቺ ከሱ በሚገባ ትምህርት መውሰድ ይኖርብሻል። ይኸውልሽ ይሄ ምልሽ አንድ ጊዜ ወደዚህ ነገር ስለገባሽ ነው። ለእኔ ብቻ አይደለም ይህን ሁሉ ምለፈልፈው። እርግጥ ነው በመጀመሪያ ለራሴ ብዬ ነው። ሲቀጥል ደግሞ ለእናንተም ጭምር ነው። እኔ በምሰጣችሁ በር ራሳችሁን ለመለወጥና የተሻለ ኑሮ ለመኖር እያሰባችሁ ባላሰባችሁበት የእስር ቤት ሲሳይ መሆን መቼም አትፈልጉም አይደል? ስለዚህ ይህ እንዳይሆን ደግሞ በጣም መጠንቀቅ ያስፈልጋል። ተመልከቺ ራስሽን። ወጣት ነሽ። በዛ ላይ ደግሞ እጅግ በጣም ቆንጆ። ይሄ ቁንጅናሽን አይቶ የማይማልል። ስለዚህ ላይፍሽን እስር ቤት ላለመጨረስ ስትይ ልትጠነቀቂ ይገባል። ጓደኛውና የሥራ ባልደረባው እንደነገረኝ ኢንስፔክተር ሻንግዛው በጣም እልህኛና ጥርጣሬው ከጥርጣሬ አልፎ ካላየ እንቅልፍ የማይወስደው አደገኛ መርማሪ ነው። ከፊደል ጋር ሳይቀር የሚላተም
እና ከዚህ በኋላ እኔና አንቺ የምንገናኘው በዚህ ስልክ ነው አለችና አዲስ ሲም ካርድ ሰጠቻት። ማህሌት ወይም ህይወት ሲሞን የተሰጣትን ማስጠንቀቂያ አዘል ምክር ተቀብላ ተለያዩ። ማህሌት ካለቃዋ ጋር እንደተለያየች ለመስፍን ደውላ ስለተፈጠረው ነገር ልትጠይቀው ብላ ከእንደገና አለቃው የተናገረቻት ነገር ትዝ ሲላት ተወቹ። ህይወትሽን እስር ቤት መጨረስ ካልፈለግሽ ትጠነቀቂያለሽ። እኔ እንደው እናንተ ከተያዛችሁ በኋላ ነው የሚያዘው፣ እሱም ማስረጃ ከተገኘባችሁ ብላ ያለቻት ትዝ ሲላት መደወሉን ተወቹ። ነገር ግን መደወሏን ያሰበች እስኪመስል ድረስ መስፍን ደወለላት። አታምነኝም፣ እውነት ልደውልልህ ስልኬን እያወጣው እያለ ነው የደወልክልኝ ስትለው፣ ኧረ እባክሽ አለቃዬን አገኘሻት እንዴ አለ መስፍን የመጸት ሳቅ ፈገግ እያለ። አዎ አግኝቻታለሁ፣ በስድብም በምክርም ስትወርፈኝ ቆየች ብላ አለችው። አይ ጥሩ ነው፣ በአንድ በኩል ልክ ናት፣ በአንድ በኩል ደግሞ ታናድዳለች። የምታስቀምጠው ክልል እጅግ በጣም የተጋነነ ነው። ግን ደግሞ እንደ ወንጀለኛ ስታስቢ ልክ ናት። ጥንቃቄ በጣም ያስፈልጋል። እኔ አሁን ኢንስፔክተር ሸዋንግዛው ከሆነ ጊዜ በኋላ ሙሉ ለሙሉ መርማሪ እንደሆነ ራሱ ዘንግቼው ነበረ። ለዚህ ደግሞ ይኸው ዋጋ ሲያስከፍለኝ አይቀርም። በታምር የመጣ ቢመጣ ግን እናንተን አሳልፌ እንደማልሰጥ አስረግጬ ልነግርሽ እፈልጋለሁ አላት። እሺ መስፍኔ፣ አንተ ምንም እንደማትሆን ተስፋ አደርጋለሁ አለች ማህሌት። ማለት እንዳለባት ስላሰበች ነው እንጂ እንደሚያስይዛቸው እየጠረጠረች። አይ ታዩ፣ እሱን እንኳን ያ ውሻ መርማሪ እንኳን ዶክመንቴ በሙሉ ነው የወሰደው። እዛ ዶክመንት ፋይል ውስጥ ደግሞ በርካታ ስራዎች የሰራሁባቸው ማስረጃዎች አሉ ሲል፣ አንተ እንደዚህ አይነት ነገር እንዴት ቢሮ ውስጥ ታስቀምጣለህ? የሚስጥር ሳጥን ከፍተህ አታስቀምጥም ነበር ስትል ጠየቀችው። አይ ማሂ፣ ይሄ እንደሚመጣ ለማሰብ ነዋ፣ አርቆ ለማሰብ የሚያመጣውን ችግር ይሄ አይደለም ብሏት ለረጅም ደቂቃ ሚስጥራዊ ጉዳዮችን ሲጫወቱ ሲነጋገሩ ከቆዩ በኋላ ስለ አለቃቸው መልካምና ደካማ ጎን ሲጫወቱ ቆይተው ስልኩን ዘጉ። ለበርካታ ጊዜያት አብረው ቆይታ ስታበቃ ጋሽ እንደው ውለታ ይህ ነው ብዬ ባያልቅም አሁን ግን መሄድ ይኖርብኛል። ከዚህ በላይ ሻህም ለሆነባ አልሻም። ይሄ ነው ቅዠትም አላስተኛ ብሎኛል። እስኪ ወደ ሀገሬ ልዝለቅ፣ ትንሽ እዛ ቆይቼ ደግሞ ተመልሼ እመጣለሁ አለች መሀረቤ። እቃዎቿን በፌስታል አስቀምጣ ሌባ ጧቷን አፏ ውስጥ አስገብታ እንደ ሕፃን ልጅ እየጠባች፣ እንዲያው ወደ ገጠር መዝለቅ እፈልጋለሁ፣ እዛ ሁሉም ናፍቀውኛል ስትል፣ በይ እንጂ መቸገርስ በፍጹም አልተቸገርኩም። እንደውም ቤቴን በሚገባን ያስሽልኝ። በእርግጥ ለእኔ ስለተመቸሽኝ ብቻ ቅሪ ማለት ይከብደኛል፣ ያንቺ ምቾትና ፍላጎት ካልታከለበት አለ ዋና ሳጅን አክሊሉ የሺዋስ። ጌታዬ፣ ምቾት እንኳ እንደዚህ ቤት የተስማማኝ የለ፣ እንደውም ከምነግርህ በላይ ነው የተስማማኝ። በነበረኝ ጊዜም እንደ ቤቴ ነው ተሰምቶኝ የነበረው። ግን አሁን እንዳልኩት ገጠር መሄድ ስለምፈልግ ነው እንጂ ከቤት ቤት ለማቀየር አይደለም። ደሞስ ከዚህ ቤት የተሻለ ቤት ከወዴት አገኛለሁ? በዚያ ላይ እርሶ ፖሊስ ስለሆኑ ያለ ሀሳብ በሰላም ነው የኖርኩት አለች መሀረቤ አንገቷን እያቅለሰለሰች። እሺ እንግዲህ በቃ እሄዳለሁ የምትይ ከሆነ ጊዜ በግድ አላስቀረሽም፣ ፍላጎትሽን እቀበላለሁ። ነገር ግን በምትፈልጊ ጊዜ ሁሉ መምጣት ትችላለሽ። ቤቴ ለአንቺ ክፍት ነው እሺ መሀረቤ አለ ዋና ሳጅን። እሺ ጋሼ፣ ለእኔም እንደ ቤቴ የማየው ቤት ስለሆነ ተመልሼ እመጣለሁ፣ እዚህ ሆነው መሆነው አለችና መሀረቤ ወደ ማድ ቤት በመግባት ወጡን ሞቅ ሞቅ አድርጋ እራት አቀረበችለት። ዋና ሳጅን አክሊሉ የቀረበለትን ራት እየበላ ልትሄጂ ስለሆነ ነው መሰል ይባስ ብሎ ምግብሽ ጣፈጠኝ፣ ሁሌ ከሚጣፍጠኝ መጣፈጡ የዛሬ ደግሞ የተለየ ነው፣ ልዩ ጣዕም ሆነብኝ አለ ከንፈሩን በፍጥነት ገልጦ የጥርሶቹን ብርሃን እያለገሳት። መሀረቤ ሁሌ እንደዚህ እንደሚላት ታውቃለች። እንጀራሽ፣ ወጥሽ፣ ሻይሽ የተለየ ጣዕም ነው ይላታል። አድናቆቱን ተላምዳ ብትቆይም የአሁኑ አድናቆት ግን አንጀቷን አላወሰው። ለመጀመሪያ ጊዜ ከሄኖክ ሞት በኋላ ወደዚህ ቤት ስትመጣ ቤት አይመስልም ነበረ። በወረቀቶች የተዝረከረከ እውነትም የመርማሪ ቤት ይመስል ነበር። የወጡ ድስት ቆሽሾ ምጣዱ ደግሞ ሸረሪት ድር እየደራበት፣ እንዲሁም ሞሰቡን እንደዛው
ብቻ ቤቱ ቤት አይመስልም ነበር። ያን ሁሉ አስተካክላ ሁሉንም በሁል አስቀምጣ የምታጥበውን አጥባ የሚጠራረገውን ጠራርጋ ቤቱን ቤት ያስመሰላቸው መሀረቤ ናት። ነገር ግን አሁን ልሄድ ነው ስትል ቀድሞ የመጣላት ቤቱ መጀመሪያ እንዳገኘችው ተመልሶ እንደሚሆን ነው። ምክንያቱም ዋና ሳጅን ቤቱን ለማደሪያነት ብቻ ነው የሚጠቀመው። ማለትም ምግቡን ለመስራት ጊዜ ስለማይኖረው አብዛኛውን ጊዜ ውጪ ነው። የውጪ ምግብ ለምዶ ደግሞ መስራት አይችልም። ቡራክዬ፣ አላዛርዬ አለና ሁለቱንም በግራ በቀኝ አቅፎ በየተራ ስማቸው ጀመር። አባ ዣሌ አማልኛ ሚሻችን ምን አይነት ተለት እንደነገለችን ልንገልህ አለ አላዛር። የአፉ ኩልትፍና እጅግ ደስ ይል ነበር። ለአባቱ ለመናገር ትንፋሹ ቁርጥ እያለ እሺ ንገረኝ እስኪ የኔ ልጅ ብሎ በፍቅርና በፈገግታ ተመለከተው። ልጆች ውስጣቸውን ለመናገር ሲሹ ሀሳባቸውን የሚገልጹበት ቃል ያጣሉ። ትንፋሻቸው ፍጥን ይላል። ነገር ግን ለተወሰነ ጊዜ ማለትም ንግግራቸውን እስኪጀምሩ አንድ ቃል ማውጣት ይሰናቸዋል። አንድ ሰውዬ ነበረ፣ በጣም ድሃ ነው። ከዛ አንድ ሎተሪ ዳሸውና 10 ሚሊዮን ብር ከዛ ሰውየው ልብስ ገዝተው ይለብሱታል። ሰውየው አሮጌ ልብሱን አውልቆ ይጥልና አዲሱን ለብሶ እምል አለበት። ሰዎቹ እየመጡ ይጠይቁትና ያደንቁት ጀመር አሉ። ከዛ አለ የጠፋበትን ለማስታወስ ሌባ ጣቱን ከንፈሩ ላይ ያስቀመጠ። ከዛ ለምን አሮጌ ልብስህን አታቃጥለውም? እሱን አቃጥለ አዲስ የሆነ ልብስ ብቻ አስቀምጥ ብለው ጭቅጭቅ ያደረጉት። ከዛ እሱም ምክላቸውን ሽምት ያደርግና አሮጌ ልብሱን አቃጥሎ ቤቱን በአዲስ ልብስ ብቻ ቀየረው። በኋላ ብር ወጥተው ልብስ የገዙለት ሰዎች ብላችንን ሽጣን፣ ከአሁን በኋላ እኮ አንተ ሀብታም ነህ ሚሊዮነር ነህ እያሉ ሲጨቀጭቁት እሱ የሎተሪ ትኬት ይዞ ብር ሊቀበል ሊሄድ ብሎ ትኬቱን ቢፈልገው አጣው። ከዛ በኋላ ትውሽ ሲለው ለካ አሮጌ ልብሱ ጋር አቃሎታል። ከዛ በኋላ ሰውየው አበደ። ቢዘል እንዴት ብሎ አገኘው። ከዛ አስተማሪያችን ሁሌም አብሏችሁ የኖረን ነገር በቶሎ ሞተው የለባችሁም ብሎ ድንገት ዝም አለ። ኢንስፔክተር ሻንግዘው ዝም ብሎ ልጁን ሲመለከት ከቆየ በኋላ ናልኝ እስኪ የኔ ጣፋጭ አለና ስቦ ቅፍ አድርጎ ሳመው። የልጆች አንደበት በድካም የዛለን ጉልበት ጥንካሬ ሆነው ማበርታት ይችላሉ። ፈጣሪ በልጆች አንደበት ተመስሎ ብርሃንን ፍንትው ያደርጋል። ብዙዎች እንኳን የልጆቻቸውን አንደበት ሰምተው ይቅርና የልጆቻቸውን ጠረን ሲያሸቱ ከሁሉም ችግራቸው ይድናሉ። ሁሉንም ረስተው ከእንደገና የተወለዱ ያህል ይመስላል። ኢንስፔክተር ሻንግዘው ላለፉት ዓመታት የሚስቱን ናፍቆትና ፍቅር በልጆቹ ጣፋጭ አንደበትና ለዛ እየረሳ ኖሯል። ዛሬም ልክ እንደዚያኔ ዘመናቸው ለሱ ኩልትፍትፍ ሲሉ ይሰማዋል። አንደበታቸው አልጠነከረም። ቃላቶቻቸው አሁንም ይሰባበራሉ። ይህን ሁሉ ጣዕምና ፍቅር በማጣጣም ላይ እያለ የሻንግዛው ስልክ ጠራ። ስልኩን ብሩክታይት እየተጫወተችበት ነበር። ብሩኬ፣ ማን የደወለው አለ በስስት እየተመለከታት። ሜላት ነው የሚለው አባዬ አለች። ስልኩን ለመስጠት እጇን እየዘረጋች ተቀበላትና ማናገር ጀመረ። እንደምን ዋልክ ኢንስፔክተር? ደህና ነኝ። እንደምን ዋልሽ ሜላት? ደህና ነኝ ኢንስፔክተር። ምነው ጠፋ? አለሁ። ስራ አሪፍ ነበር? አዎ ጥሩ ነበር። የኢንስፔክተር መልሶች አጭር ሲሆኑባት ሜላት እንደ መፍራትም እንደ መደንገጥም አለችና ምነው መልሶቹ የተሰላቹ ሆኑብኝ። በግድ እያወራሁ እንደሆነ ያክል ነው እየተሰማኝ ያለው። ለማውራት ካልፈለግ ስልኩን መዝጋት እችላለሁ አላችሁ። እሺ በቃ ነገ እናወራለን። ልጆቼ ጋር ነኝ፣ ከእነሱ ጋር እየተጫወትኩ ነው። ነገ ወደ ስራ ከመሄዴ በፊት መጣና አገኝሻለሁ ብሎ ስልኩን ዘግቶ ለብሩክታይት ሰጥቷት ካላዛር ጋር መጫወቱን ቀጠለ። ከወትሮ የምጽአት ቀን ያህል የረዘመ ሌሊት፣ ብዙ ቅዠቶች፣ የቀን ምናቦችን አዝሎ በመጨረሻ ለቀቅ እያለ ፍንትው ይል ጀመር። ብርሃን ከወደ ምስራቅ በኩል እየተንደረደረች በጨለማ ቀኝ ግዛት ውስጥ የነበሩትን ተፈጥሮንና ፍጥራንን ነፃ ለማውጣት ከተራሮች ጋር ትፋለም ጀመር።
ተራሮች እንደ ጎልያድ ገዝፈው ብርሃኗን በነፃነት ለሁሉም እንድታዳርስ እንቅፋት ሆኗታል። ይህን ሁሉ የንጋት መስተጋብር ሰማይ በፈገግታ ቁልቁል ይመለከታል። የሸለቆንና የተራራን ትንቅንቅ፣ የወንዝንና የምንጭን፣ የአሸዋንና የአለትን፣ የፏፏቴን ድምፅ ሁሉ በአግራሞት ላጤነ ሰው የፈጣሪ ስራ የሚገርም መሆኑን ያለምንም ማመንታት ይመሰክራል። ግሪካዊ የአቴንስ ጎዳናዎች ጌጥ ታላቁ ፍልስፍና አሰላሳይ ዲዮጋን በአንድ ወቅት ስለተፈጥሮ ሲናገር ተከታዩም ብሎ ነበር። እመኑኝ፣ ፈጣሪ ተፈጥሮን ለሰው ልጅ መናፈሻነት ከሚሰራ ሰውን ለተፈጥሮ መደነሻ ቢሰራ ፍትሐዊ ስራ ነው እንል ነበር። ተፈጥሮ ሚዛናዊነቷ ሩቅ ነው። በምንና በማንም ልንለካት አንችልም። ተመልከቱ እስቲ የተፈጥሮን ሁለንተናዊነት ለመግለጽ የሚንተባተቡትን የዘመናችንን ፈላስፋዎች ገጣሚያንን። ይሄ ይቀጥላል። መጪው ዘመን ላይ የሚፈጠሩ ስመገናና ባለቅኔዎች ራሱ ተፈጥሮን የሚገልጹባቸው ቃላት አጥተው አይኖቻቸውን ጨፍነው ብቻ ትንፋሽ ሲምጉ ታይተዋል። ከዚህ ውጪ በፍጹም ይህን ድንቅ መልክዓ ምድር ያዘለ ተፈጥሮን ለመግለጽ አይቻላቸውም የሚል ሀሳቡን አስቀምጦ ነበረ። እውነት ነበር ዲዮጋን የተናገረው። ይህን ከዛ ጊዜ ጀምሮ ተፈጥሮን ለመግለጽ በርካታ የስነ ጽሑፍ ሰዎች ብራቸውንና ብራናቸውን አስልተው ሳሊያን ደግሞ ሸራቸውን ብሩሻቸውን አዘጋጅተው እንደተፋጠጡ ናቸው። ኢንስፔክተር ሸዋንግዛው ወትሮ እንደሚያደርገው በጠዋት ተነስቶ ለልጆቹ ቁርስ የተሰራውን ቀምሶ አይቶ ያነሰውን አስጨምሮ የበዛውን እንዲስተካከል አድርጎ ልጆቹን ራሱ እያጎረሰ አብልቶ ከጨረሰ በኋላ ወደ ትምህርት ቤት አድርሷቸው በያዘው የጊዜው ቀጠሮ መሰረት ሜላት ጋር ሄደ። ሜላት የሌሊት ልብሷን ሳትቀይር አልጋ ጫፍ ላይ እንዳለች የክፍሏ በር ተንኳኳ። በዚህ ጊዜ ነበረ ሰዓቱ እንደሄደ የተረዳችው። ማታ ሀሳቦቿን ወዲያና ወዲህ እያራመደች ስታስብ ነበር ያመሸችው። በሩን ምን እንዳኳኳ በከፊል ቢሆን ገብቷታል። በፍጥነት ካልጋዋ ጫፍ ላይ ፈንጠር ብላ ተነሳችና ራሷን በመስታወት እየተመለከተች አይኖቿን፣ ከንፈሯን፣ በአጠቃላይ ፊቷን በየተራ በእጆቿ አበስ አበስ አደረገችና ፀጉሯን ወደ ኋላ ሲዛ በሩን ከፈተች። ግምቷ ልክ ነበር። በስሱ ጉንጩን ሳም አደረገችው። ኢንስፔክተር ሸዋንግዛው ሰውነቱን የሆነ ነገር ወረረው። እንደ ሕፃን ልጅ መሳቃ የሚለው ትንፋሹ ሰውነቱን ዘልቆ ገባ። ሜላት አይኖቿን እያርገበገበች ከተቅለሰለሰች በኋላ አውቃለሁ ኢንስፔክተር፣ በጣም ነው ያበሳጨው፣ ግን በቃ አታኩርፈኝ። እኔ እዚህ ክብድ ብሎኛል። ብቻዬን ያለሁት ልቤ ውስጥ ሁለት ነገሮች እየተመላለሱብኝ ነው። የፍቅረኛ ሞትና የፍቅረኛ ክደት። እስካሁን ለየትኛው ማዘን እንዳለብኝ አላወቅኩም እና በድርግቴ ባልደሰትም ደግሞ አልጸጸትም። በወቅቱ እጄን አነባብሬ መቀመጥ እንደሌለብኝ ለራሴ ተነገር። በዛ ላይ ለዚህ ጉዳይ ስል ነው ስራዬን ኑሮዬን ትቼ የመጣሁት። የወዳይ ክደት ባውቅ ኖሮ በእርግጥ አልመጣም ነበር፣ ግን ደግሞ በመምጣቴ አልተጎዳውም። ሁሉንም ነገር በአይኔ ለመመልከት በልቤ ለመረዳት እውነቱን ደግሞ ለመቀበል ጠቅሞኛል። እረዳሻለሁ ብዬሻለሁ እኮ ድርጊትሽን ከማየት ስነ ምግባር ውጭ ሆኜ በሚገባ ተረድቼሻለሁ፣ ግን የሚያስከትለው መዘዝ አሉት። አሁን አንድ ተራ ሰው ሲያልፍሽና እኔ ሳልፍሽ አንድ አይደለም። ይህ ድርጊትሽን እኔ ተረድቼሽ በተውሽና አንድ የስራ ባልደረባዬ ይህ ድርጊትሽን አይቶ ቢከሰኝ ተገቢውን ምርመራ ባለማድረግና ለጉዳዩ ቸልተኝነት በማሳየት በሚል ሰበብ ለወንጀልና ምርመራ ሊከፈትብኝ ይችላል። በነገርኩሽ ላይ ይሄ ቢደረግም ብዬ የምነግርሽ ነገር እኔ በተመሳሳይ ሌሎች ላይ ላደርገው እችላለሁ። ጥብቅ የሆነ ክትትልም ላደርግ እችላለሁ። ስለዚህ እንዲህ ቢደረግብኝ እውነቱ እስኪደረስበት እኔም ልጆቼም እንሰቃያለን። እኔ ደግሞ ያ እንዲሆን አልፈቅድም። እዛ ድረስ ስለተመለከትኩ ነው በጣም የተበሳጨውብሽ። የልብሽን እውነት በገለሽልኝ ልክ ስለተረዳው ጭምር ነው። ደግሞ ባለማወቅ ያንቺን ሕይወት አደጋ ላይ የሚጥል ነገርም ስላየው ሌላኛው የንዴት ምክንያቴ አለና በስስት ተመለከታት። አስተያየቱ አንጀት የሚያላውስ ብቸኝነትን እንዲቀር የሚያስመኝ ፍጹም የሆነ እውነት ነው። ሜላት አስተያየቱን ብቻ ተመልክታ ተሰወረች። ሐዘን ከልቧ ውስጥ መንጭቶ መላ ሰውነቷን ሲያረሳረሰው ተሰማት። ከዚህ በኋላ ምንም አይነት ግንኙነት የለንም። ከመጀመሪያ ይህ እንዳይፈጠር ነበር በደጋጋሚ ሲያስጠነቅቀኝ የነበረው። ነገር ግን አንተ ምክሬንም ሀሳቤንም ችላ ብለህ ለዚህ ተደርገሃል። አሁን አይን ውስጥ ገብተሃል። እኔ ደግሞ አይን የበዛበት ቦታና ሰው ጋር መወዳጀት አልወድም። ስለዚህ እኛ ጋር የነበረህ ነገር እዚች ጋር ያቆማል። ገንዘብህን በስራ አጋረ በኩል እልክልሃለሁ ብላ ስልኩን ዘጋችሁ።
መስፍን ባለቃው ድርጊት በጣም ተናዶ ስልኩን ጠረጴዛው ላይ ወረወረው። በዚህ ትልቅ ሚሽን መበላሸት በጣም ተናደደ። በርካታ ነገሮችን አቅዶና አልሞ ነበር። መስፍን ልብ ውስጥ የሻከረ ማንነት ባህሪ ያለው ሲሆን በምንም ነገር መርካት አለመቻሉ ደግሞ ደካማ ጎኑ ነው። አሁን እጁ ላይ የቀረ ነገር ቢኖር ባዶ ምኞትና ከንቱ ቅዠት ብቻ ነው። ህልምህንና ተስፋህን እውን ለማድረግ የሰዎችን ትከሻ ተንተርሰህ መኖር የለብህም። ራስህን ችለህ መቆም ሳትችል ስለ ህልሞችን መሆን ማለምን ማሰብም የለብህም። እስከ እኩለ ሌሊት ይሄን ቢያደርግልኝ ብታደርግልኝ ይሄን አሳካለሁ ይሆንልኛል ማለት ከንቱ ምኞት ነው። የሆነውን ምክንያት ሰው ተሰባሪ ገላ ነው። ሀሳቡ ሲሰበር ከሸክላ መሰበር ፍጥነት በላይ ነው። ክፍል 8 ይቀጥላል።